የምታበራ የለችም። የተለየች ዘር የምታበራ እንዴ! ይሄ እኮ በቃ እግዚአብሔር ልዩነት አድርጓል በእኛና በማርያም መካከል ማለት ነው። አናክብር ማርያምን ማለት አይደለም። ማንንም ሰው ክርስቲያን ያከብራል። ነገር ግን ማርያምን የተለየ የሚያደርጋት በዚህ ነገር የለም። እግዚአብሔርም ደግሞ የተለየች እሷን ስላገኘ ንጹሐ ባህሪ የሆነች በአዳም ባህሪ ውስጥ የምታበራ ሴት ስላገኘ ወደ እርሷ መጣ ልንል በምንም መልኩ አያስኬደንም። መጽሐፍ ቅዱስም አያስኬደንም እና ይሄንን ልናስተካክል ይገባል። ልናስተካክል ይገባል። እግዚአብሔር እንዲሁ ነው ዓለሙን የወደደው፣ እንዲሁ ነው አንድያ ልጁን የሰጠን። እንዲሁ በቃ እንዲሁ ወደደን፣ ራራልን። በቃ ገና ጠላቶች ሳለን ወደደን። እግዚአብሔር ለኛ ያለውን ፍቅር በዚህ ያሳያል። ገና ኃጢአተኞች ሮሜ መጽሐፍ ላይ እኮ ይናገራል። ሮሜ ምዕራፍ 8ም ላይ ሄደን ብንመለከት ሮሜ ምዕራፍ 5 ስንመለከት ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር እኮ የራሱን ፍቅር እግዚአብሔር ስለወደደን ነው ገና ኃጢአተኞች ሳለን ልጁን ሰጥቶ ልጁ እንዲሞትልን ያደረገው። እግዚአብሔር የወደደው ሰው የሆነ ንጹህ ሰው መካከል ተገኝቶ አይደለም። ማርያምን መንገድ ሊያደርግ ይችላል። ነገር ግን ማርያም መንገድ ሲያደርጋት በመንፈስ ቅዱስ አማካኝነት እንጂ የተለየች ዘር ሆና የመጀመሪያውን የአዳምን ሰውነት ስለያዘች አይደለም። መጽሐፍ ቅዱስ አያስኬደንማ። ከዚህ ከመጽሐፍ ጋር እንዴት አድርገን እናስታርቀው? እንዴ ገና ኃጢአተኞች ሳለን ወዶን ልጁን ሰጥቶን እንደገና ንጹህ የሆነች ዘር በአዳም ምን ውስጥ በአዳም ባህሪ ውስጥ የምታበራ እንደ ዕንቁ የምታበራ ስላየ ነው እንዴ? ነው አይደለም። ምንም የምታበራ አይነት ሴት አልነበረችም። የተመረጠች ናት። እውነት ነው። ከሴቶች ተለይተሽ የተባረክሽ ነሽ ብሏታል። እግዚአብሔር መንገዱ አድርጓታል። መምጫ መንገዱ አድርጎ በክርስቶስ በሷ በኩል እንዲወለድ አድርጓል። ዓለሙን እንዲሁ ስለወደደ ማለት ነው። እግዚአብሔር ለኛ ያለውን ፍቅር ያሳየው ልጁን በመስጠት ነው እንጂ ከልጁ በፊት በአዳም ባህሪ ውስጥ የምታበራ እንደ ዕንቁ የምታበራ ሴት አይቶ አይደል። በፍጹም የማይሆን ነገር ነው። በቃ የማይሆን ነገር፣ አያስኬድም። ሳንቃ ነገር ነው ይሄ። ልክ አይደለም። ይሄንን መናገር እፈልጋለሁ። ስለዚህ ማርያም እሰተሃት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹህ ዕንቁ ታበራለች የሚለው ነገር በፍጹም ቅዱስ ያሬድ የተናገረውም ቢሆን መጽሐፍ ቅዱስ ስላላለው ልንቀበል አንችልም። እና ይሄ የእግዚአብሔርን ፍቅር የሚያስተባብል ንግግር ነው። እውነት ነው። እሷን መንገድ አድርጓል። እሷ ከሴቶች ተለይታ የተባረከች ናት። እናከብራታለን። የጌታዬ እናት ብላ ኤልሳቤጥ አክብራታለች። ወደ እኔ ወምንትኑ አንቲ ከመ ወምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታሽን ድምፅ ወሶ ሰማይኩ ድምፀኪ አንፈራጸ ጓል በውስተ ከርሴ በፍሳው ባሴ፣ የሰላምታሽን ድምፅ በጆሮዬ በሰማው ጊዜ ጽንሱ በማህፀኔ በደስታ ዘሏል ብላለች። ሐሴት አድርጋ ጮኻ የጌታዬ እናት
ብላቴና ናት። ኤልሳቤጥና ማርያም አይገናኙ። ወደ አክስቷ ነው የሄደችው፣ ወደ ዘመዷ ይላል እና እውነት ነው። ልክ ኤልሳቤጥ እንዳከበረቻት ልናከብራት ይገባል ድንግል ማርያም። ነገር ግን እሷን ስላገኘ አንድ ንጹህ ማለት ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹህ እንቁ የምታበራ ስለነበረ እሷን አግኝቶ ያልወደቀ የአዳም ሰውነት አዳም ኃጢአት ከመስራቱ በፊት የነበረውን ሰውነት ስለያዘች በዚህ ምክንያት ነው እኛን ለማዳን የመጣው ብለን ከዛም አንጻር ምክንያተ ድኅነት የድነታችን ምክንያት እያልን እንትን ልንል አግባብ አይደለም። ይሄ የእግዚአብሔርን ፍቅር የሚያስተባብል ነው። ለኛ ያለውን ፍቅር ልጁን ለኛ የሰጠበትን ፍቅር ያስተባብላል። ከወንጌሉ ጋር ፈጽሞ አብሮ አይሄድም። ይሄ ትክክል አይደለም። ለማርያም ይሄ ትርጉም ሊተረጎምና ሊነገር ሊሰጣት በምንም መልኩ አግባብ አይደለም። ብዙ ድርሰቶች ተደርሰዋል። ሌላው አንጽሖ ስጋሃ ቀዲሶ ኪያ ሀደረ ላዕሌሃ የሚለውን አንስቶ ነበረ ጠያቂው። ስጋዋን ከአዳም ለይቶ አነጻ ነው የምንለው እንጂ ድንግል ማርያም ጋር መጥቶ ስጋዋን አንጽቶ ቀደሰ የሚለው ትርጉም ትክክል አይደለም ብላችሁ አብራርታችኋል። ከአዳም ለይቶ እንዴት አድርጎ ነው የሚያነጻት? አንጽሖ ስጋሃ ከተባለም አንጽሖ ስጋሃ ስጋዋን ለይቶ ሊቀድስ ይችላል ማለት መንፈስ ቅዱስ ባንቺ ላይ ይመጣል። የመጣው መንፈስ ቅዱስ እኮ ይሄን ማድረግ ይችላል። አምላክ ነው። መጸለል ይችላል፣ መጋረድ ይችላል። ማዘጋጀት ጽንሱን ያዘጋጃል በማርያም ውስጥ ማለት ነው፣ ጸልሎና ጋርዶ እንጂ ከአዳም ለይቶ ያነጻውና የቀደሰው ስጋ የለም። ወይም ደግሞ ያልወደቀ ሰውነት ኮራፕትድ ያልሆነ ሰውነት እግዚአብሔር አዘጋጀ ልንል አንችልም። የወደቀው ስጋ እርሷ ውስጥ የለም። እንዴት ማለት ነው ብሎ ላለው አባ ሕርያቆስ በቅዳሴው ኦ ገብረ ዘእምጥንተ ስጋው ለአዳም ያንን የለበሰውን ስጋ ከአዳም ከጥንቱ አደረገው። ስለዚህ ከጥንቱ አድርጎ አዘጋጅቶ አንጽቶ አይደለም እንትን ያለው ያነጻው በማርያም ውስጥ እያለ ገብርኤል መጥቶ ባበሰረ ጊዜ ነው። ይህንን ሁሉ ተግባር ያከናወነው ማለት ነው እንጂ ስጋዋን ከአዳም ለይቶ አንጽቶ አይደለም። የቱ ጋር ነው የተጻፈው? ይሄ ከአዳም ለይቶ ስጋዋን አንጽቶ ቀድሶ ነው ያደረባት። ይሄ የቤተክርስቲያናችን ትምህርት ነው ብለዋል ሊቀ ሊቃውንት ማን ነው አንደኛው። የቱ ጋር ነው ከአዳም ቀድሶ ለይቶ ያነጻው? እና ማንጻትም ከሆነ መንፈስ ቅዱስ መጥቶ ነው ጸልሎና ጋርዶ ቅዱሱ የእግዚአብሔር ልጅ እንዲገኝ ያደረገው ማለት ነው። ከልማደ አንስት ሁሉ እንትን ብሎ ቀድሶ አንጽቶ ይህንን አድርጓል። ነገር ግን የቤተ ክርስቲያን መጽሐፍም ይናገራል። እናንተ ሃይማኖተ አበውና ቅዳሴ ያለውን ነው እንጂ መጽሐፍ ቅዱስ ያለውን በአግባቡ መርምራችሁ የተናገራችሁ አይደለም። ቅዱስ ኤራቅሊስ 48 ኤራቅሊስ በሃይማኖተ አበው መጽሐፍ 48 ቁጥር 31 ላይ ስለ ድንግል ማርያም ንጽህና መስክሯል። እያእመረ እስመ ዘተፈጥረት እምነ ጽሩይ ትከውን መቅደሶ ለእግዚአብሔር የእግዚአብሔር መቅደሱ ከማደሪያው ተሆነው ዘንድ ከንጹህ አፈር ወይም ዘር የተፈጠረች መሆኗን አላወቀም ብሎ ይናገራል። እስቲ ላንብበው።
አዎ ሃይማኖተ አበው ምዕራፍ 48 ምዕራፍ 48 ቁጥር 34 ላይ ቁጥር 31 ላይ ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አላወቀም ይላል። ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም እና ይሄ የተጻፈው ለማን ነው የሚለን ኢራቅሊስ? ለዮሴፍ የተጻፈ ነው እና ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አላወቀም። ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ከንጹህ ዘር ነው የተፈጠረችው ድንግል ማርያም። ንጹህ ዘር ከሷ ከሆነ የመጣው እንግዲህ እሷ የተለየች ናት ማለት ነው። እንደዚህ አድርጎ አልመጣም እኮ ጌታ። ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም እንዴት ይባላል? አዎ ዮሴፍ ያላወቀው ከመንፈስ ቅዱስ መጽነሷን ነው ያላወቀው። መልአኩ ያስረዳው እርሷ የጸነሰችው ከመንፈስ ቅዱስ ነው፣ እጮኛህን ማርያምን ለመውሰድ አትፍራ ነው ያለው እንጂ ከዛ መልስ ከንጹህ ዘር የተፈጠረች ናት ብሎ መልአኩ አላብራራለትም የት ጋ እና ሃይማኖተ አበው መጽሐፍ ግን ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም ይላል። እንደገና ደግሞ ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አላወቀም። እውነት ነው፣ ድንግልና አላት። በድንግልና ነው ጸንሳ በድንግልና የወለደችው። ነገር ግን ከንጹህ ዘር የተፈጠረች ከንጹህ ዘር እንዴት ነው ከንጹህ ዘር የምትፈጠረው? የአዳም ዘር አይደለችም እንዴ? እና ያሳወቀው ለዮሴፍ እጮኛህን ማርያምን ለመውሰድ አትፍራ፣ እርሷ የጸነሰችው ከመንፈስ ቅዱስ ነውና ብሎ ነው። እሱን ሊተዋት አሰበ ይላል። እንደጸነሰች ባየ ጊዜ ማለት ነው። በስውር ሊተዋት ጻድቅ እንደነበረ አውቆ በስውር ሊተዋት አሰበ። ጻድቅ ነዋ፣ ሊገልጣት አልፈለገም። ምን ብሎ ይናገር? ስለዚህ መንፈስ ቅዱስ መጣና አስረዳው። ከመንፈስ ቅዱስ ነው የጸነሰችው፣ እጮኛውን ማርያም ለመውሰድ አትፍራ አለው። ከዛ ወሰዳት ነው የሚለው እንጂ ሽማግሌ ሆኖ ለእሷ ጠባቂዋ ሆኖ የቀረበም አይደለም። ወጣት ጎልማሳ ነው። እጮኛውን ነው ወደ ቤቱ ይወሰዳል። በመሃል ጸንሳ ስታገኝ እንዴት ብሎ እንዳይገልጣት ጻድቅ ስለነበረ በስውር ሊተዋት አሰበ እንጂ ከዛ የዘለለ ማብራሪያ መልአኩ አልሰጠም። እዚህ ጋር ግን ሃይማኖተ አበው መጽሐፍ ኢራቅሊስ ላይ ምን ይላል? ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አላወቀም ይላል። ያይመረ እስመ ዘተፈጥረት እምነ ጽቡር ጽሩይ ትከውን መቅደሶ ለእግዚአብሔር እያይመረ እስመ ዘለዓለም እንበለ ርኩስ አዳም ዳግማዊ ይትፈጠር ውስተ ገነት ድንግልናዊት ይላል እና እያይመረ እያለ ይናገራል። ፍጡራንን ሁሉ የፈጠረ ክርስቶስ ያለ ዘር እንዲወለድ አላወቀም። በምድራችን ታየ ተብሎ በነቢይ እንደተነገረና ዳግመኛ ምድር ፍሬን ትሰጣለች ተብሎ እንደተነገረ እያለ ይናገራል። አላወቀም።
እሱ ያላወቀው መጽሐፍ ቅዱሳችን እንደሚያስረዳን ከመንፈስ ቅዱስ መጽነሷን ነው ያላወቀው። ከሆነ ወንድ ጸንሳለች ብሎ ነው በስውር ሊተዋት ያሰበው። ከመንፈስ ቅዱስ ነው እጮኛህን ማርያምን ለመውሰድ አትፍራ። እውነት ነው። አንድ እጮኛውን እጮኛው የሆነች ጸንሳ ቢያገኛት ይተዋል። አይደለም ጸንሳ ከሌላ ወንድ ጋር አግባባዊ ባልሆነ መንገድ ተገናኝታ እንትን ስትል ቢያያት በጣም ይበሳጫል፣ ያንን እውነት እስኪያውቅ ድረስ። ዮሴፍም ሰው ስለነበረ እንደዛ ነው የተበሳጨው እንጂ ከንጹህ ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። እና እንደዛማ ከንጹህ ዘር የተፈጠረች ከሆነችማ ለምን ያጫታል እንዴ? እሷ እኮ ሰው ናት እኮ። በቃ ለዮሴፍ መታጨቷ እኮ ሰው ስለሆነች ነው። ምንም ልዩነት የላትም ከዮሴፍ። ዮሴፍ እንደሚበላ የምትበላ፣ እንደሚጠጣ የምትጠጣ፣ እንደሚጸዳዳ የምትጸዳዳ፣ ምግብ እንደሚያስፈልገው፣ ማረፊያ እንደሚያስፈልጋት፣ እንደ ሰው የምትደክም፣ እንደ ሰው የምትጨነቅ ናት። ለዚህ ነው ወንድ ሳላውቅ ይህ እንዴት ይሆንልኛል ብላ ያለችው ከዚህ የተነሳ እንጂ ከዛ ባለፈ ሁኔታ ከንጹህ ዘር የተፈጠረች ናት ብሎ መልአኩ አላብራራለትም። እንደዛማ ቢሆን ዮሴፍም አያጫትም። ዮሴፍ አጭቶ የራሱ ሊያደርጋት ራሱ ይቸገራል። ስለዚህ ይሄ ማብራሪያ ይህ መጽሐፍ ቅዱሳዊ ነው። የሃይማኖተ አበው መጽሐፍ ማብራሪያ ልንቀበለው አንችልም። እና እናንተም ያው ጠቅሳችሁታል። የእግዚአብሔር መቅደስ ማደሪያው ትሆን ዘንድ ከንጹህ ዘር ከንጹህ አፈር የተፈጠረች መሆኗን አላወቀም። አሁን ተመልከቱ እንግዲህ ከንጹህ ዘር ወይም ከንጹህ አፈር እንደውም ሲያብራራው ምንድን ነው የሚለው? አዳም ከአፈር ነው የተበጀው አይደል? አፈር አበጅቶ እፍ አለበት። ከዛ በኋላ በበደለ ጊዜ አፈር ነህና ወደ አፈር ትመለሳለህ። ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አፈር ነህና ወደ አፈር ትመለሳለህ አለው። ስለዚህ እሷን እንደገና ሲፈጥር ከንጹህ አፈር ነው የፈጠራት። አዳም ከተፈጠረበት አፈር አይደለም። የሷ ከአፈር የተፈጠረችበት አፈጣጠር የተለየ ነው፣ የአዳም በደል የሌለበት ነው ለማለት እኮ ነው። ስለዚህ አዳም በሞተበት መሞት አይደለም የምትሞተው። ኧረ በጣም ምንም ከአዳም የሚለያት ነገር የለም። ከንጹህ አፈር አልተፈጠረችም ወይም ከንጹህ ዘር አልተፈጠረችም። ይሄ የሃይማኖተ አበው መጽሐፍ ልክ አይደለም። ብዙ እውነቶች እዚህ ውስጥ አሉ። ነገር ግን ይህንን ድርሰት አንቀበለው። ይህ መጽሐፍ ቅዱሳዊ ከሰው ፍጥረት የሚለያት ምንም ነገር የለም። ከንጹህ አፈር አልተፈጠረችም። ከዚህም አንፃር ስለዚህም የወደቀው ስጋ እርሷ ውስጥ የለም ልንል አንችልም። የወደቀው ስጋ እርሷ ውስጥ አለ። የመጀመሪያው አዳም ነች ልንል በምንም መልኩ አንችልም። ስለዚህ ቅዱስ ኤራቅሊስ እዚህ ጋር እንግዲህ ልክ አይደለም ማለት ነው። ከንጹህ ዘር እንዴት እንደዛ ይባላል? በጣም በጣም ልክ አይደለም። ምንም እንኳን አባቶች የጻፉት መጽሐፍ ቢሆንም ከመጽሐፍ ቅዱሴ ጋር የሚጋጭ ስለሆነ ልቀበለው አልችልም። ይሄ ነው። ሌላው ታላቁ አባት የቤተ ክርስቲያን አባት ቅዱስ ኤራቅሊስ ይህንን ኃይለ ቃል የተናገረው አረጋዊ ካህን ዮሴፍ ለእመቤታችን አገልጋይ ሆኖ የታጨለትን ምስጢር በተረጎመበት ክፍል ነው ብሏል። አረጋዊ ነው እንዴ ለድንግል ማርያም የታጨው? እንዲጠብቃት ብለው አረጋዊ በቃ አይደለም፣ አረጋዊ አይደለም፣ ጎልማሳ ነው። በእሷ የእድሜ ደረጃ ያለ ነው። ለዚህ ነው እኮ በስውር ሊተዋት ያሰበው። ትክክለኛ እጮኛው እንጂ ጠባቂ ሆኖ እሷን እንደው የሚንከባከብ አረጋዊ ሽማግሌ ጎንበስ ያለ አይደለም። ልክ እንደሷ አይነት ወጣት ስለሆነ እንደውም ጸንሳ ባየ ጊዜ በቃ በስውር ሊተዋት አሰበ። መንፈሳዊ ሰው ነው እንጂ አረጋዊ አይባልም። ለዚህ ነው እጮኛ ማርያም ከመንፈስ ቅዱስ ነውና የጸነሰችው፣ ለእሷን ለመውሰድ አትፍራ አለው። ከዛ ወደ ቤቱ ወሰዳት ይላል።
ከዛ ያለፈውን እንዳልዘረዝር እነ ሊቀ ሊቃውንት ስሙር ቅር ይላቸዋል። ስለዚህ ይሄንኑ ብቻ ላብራራ እንጂ ጎልማሳ ነው፣ በሷ የእድሜ ክልል ያለ ነው እንጂ አረጋዊ አይደለም። በእርግጥም አረጋዊ ዮሴፍ ለእመቤታችን ለምን እንደታጨ አላወቀም ይላል። አላወቀም ነበር። እርሷም ትንቢት የተነገረላት ሱባኤ የተቆጠረላት አምላክን በድንግልና ጸንሳ በድንግልና የምትወልድ ከመርገመ አዳም ከመርገመ ሔዋን የተለየች መሆኗን አላወቀም ነበር። ከመርገመ አዳምና ከመርገመ ሔዋን የተለየች ናት የሚል መጽሐፍ ቅዱስ ላይ አለ? በፍጹም የተለየችን እሱም አላጨም። አላወቀም ነበር ብለው የራሳቸውን ማብራሪያ ነው የሰጡት። አላወቀም ነበር። ነገሮችን መረዳት የጀመረው መልአኩ ካረጋጋው በኋላ የተለያዩ ምልክቶችን አይቶ ነው። ሊቁም ይህንን ሲያስረዳ የእግዚአብሔር መቅደሱ ትሆን ዘንድ ከንጹህ አፈር የተፈጠረች መሆኗን አላወቀም ይላል። መልአኩ ያረጋጋው እኮ ጸንሳ ስላየ ዮሴፍ ሊተዋት ስላሰበ ነው ያረጋጋው። ከመንፈስ ቅዱስ ነው የጸነሰችው ብሎ እንጂ መርገመ ሔዋን መርገመ አዳም የሌላት መሆኑን ሳያውቅ አይደለም። እንደገና ደግሞ ከንጹህ ዘር ከንጹህ አፈር የተገኘች ናት ብሎ አስረድቶት አይደለም የተቀበላት። ይሄ ሰው ማብራሪያ ነው። እንደ ማንኛውም ሰው ነው የጠረጠራት። ስለዚህ በቃ እጮኛህን ማርያምን ለመውሰድ እግዚአብሔር ፕሮግራም ነበረው። እሱ ባይወስዳት እጮኛዬ ብሎ ባይቀበላት አይሁድ ይወግሯታል። ምክንያቱም ያለ ባል የጸነሰ ሴት ከተገኘ ይወገራል አመንዝራ ተብሎ እና እንዳትወገር በመለኮታዊ ጥበቡ እግዚአብሔር ሊያስጠብቃት ስለፈለገ ከዛ ኢየሱስን ከመንፈስ ቅዱስ እንደተጸነሰ ስላወቀ ይሄ ምስጢር በሷና በዮሴፍ ውስጥ ብቻ ቀረ። አይሁድ አያውቁ። አይሁድ ለዚህ ነው የጠራቢው የዮሴፍ ልጅ የሚሉት። እየከሰሱት እንደውም ተአምር ሲያደርግ ወንድሞቹ በእኛ ዘንድ አይደሉምን? እህቶቹ በእኛ ዘንድ አይደሉምን? ይሄ የጠራቢው የዮሴፍ ልጅ እናቱስ በእኛ ዘንድ አይደለችም? የሚሉት እኮ ከዚህ የተነሳ ነው። አንተ የዮሴፍ ልጅ ነህ፣ አንተ መሲሁ አይደለህ የሚሉት እኮ ግር ብሏቸው ስላላወቁት። የዮሴፍ ልጅ ተብሎ የሚታወቀው በዛ ነው እንጂ እሷ ከተለየች አፈር ከንጹህ አፈር የተፈጠረች ናት ብሎ ዮሴፍ ተረርቶ ወደ ቤቱ የወሰዳት አይደለም። ይህ የሰው ብሂል ነው። ከንጹህ አፈር አልፈጠረም። ከአንድ አፈር ነው። አዳምን ካበጀበት ነው እሷን ያበጀው። አዳምን ካወጣበት እሷን አወጣ። ከአዳም የተለየ ዘር አልያዘችም። በቃ በዚህ ጉዳይ አንገታችንን እንሰጣለን። ይሄ ትክክል አይደለም። ይሄ ትክክል አይደለም። ዮሴፍ ማንነቷን ካለ እንግዲህ ማብራሪያውን ነው። ዮሴፍ ማንነቷን ከማወቁ በፊት እንደማናቸውም እንስት ከአዳማዊ ዕዳ በደል ያልተለየች ሴት መስላው ነበር ሁሉን የተረዳው። ቆይቶ ነው ድንግል ማርያም ግን ሊቁ እንደተናገረው ተፈጥሯን በተመለከተ ከንጹህ አፈር በማለት ንጹህ ጠባዩዋ ያላደፈባት ያልጎደፈባት ገና በማህፀን አጥንት ሰክቶ ሲፈጥራት በንጽህና የጠበቃት ስለሆነች ከንጹህ አፈር የፈጠራት በማለት ተናገረ። ይህ ዝም ብሎ የሰው ማብራሪያ ነው። ከንጹህ አፈር እና ከንጹህ አፈር ድንግል ማርያምን የፈጠረበት አንድም ቦታ የለም። ድንግል ማርያም በዳዊት ዘር የመጣች ናት። ዘር ተቆጥሮላት የመጣች ሴት ናት። አይደለም ድንግል ማርያም፣ ኢየሱስ ራሱ ዘር ተቆጥሮለት የመጣ ነው እና ከመንፈስ ቅዱስ ነው የጸነሰችው። እጮኛህን ማርያምን ለመውሰድ አትፍራ ተብሎ ነው የወሰደው ማለት ነው። ብዙ ሊቃውንት በዚህ ጉዳይ ተናግረዋል ይለናል። ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መካከል ሊቀ ጠበብት አለቃ አያሌው ታምሩ ምልጃና እርቅ ሰላም በተሰኘው መጽሐፋቸው ለእናትነት የመረጣትን ማደሪያውን ከእናቷ
ማህፀን ጀምሮ ከኃጢአት ከርኩሰት ከእድፈት ሁሉ ጠብቋታል። የሰው ልጅ በተያዘበት በአዳም በደል ወይም በራሳቸው በደል ምክንያት የረከሱበት የኃጢአት ጥሪት መርገመ ስጋ መርገመ ነፍስ የለባትም፣ አላገኛትም። ምክንያቱም እርሱ ራሱ ማደሪያ አድርጎ ስለመረጣት በማለት አብራርተዋል ይላል። ምልጃና እርቀ ሰላም አለቃ አያሌው ታምሩ አዲስ አበባ ገጽ 49። አዎ ለእናትነት መርጧታል። ነገር ግን ከኃጢአት ከርኩሰት ከእድፈት ሁሉ ጠበቃት የሚል የትኛው መጽሐፍ ቅዱስ ላይ ያለ? እሳቸው እንደውም እኛ ትምህርት ቤት መጥተው ሰዋስወ ብርሃን በምንማርበት ጊዜ የአዳም በደል የለባትም ብለው ተጣልተው ነው የተለያዩት እኚህ አባት እና አዳም ኢትዮጵያዊ ነው ብለው የሚናገሩ ከዛ መልስ ግዕዝ የመላእክት ቋንቋ ነው ብለው የሚናገሩ ሰው ናቸው። ስለዚህ እኛ ራሱ ልንቀበላቸው በጣም ተቸገርን እና ድሮ ትምህርት ቤት ጀምሮ ነው አዳም ማለት ድንግል ማርያም ከኃጢአት ከእርኩሰት ከእድፈት ሁሉ ተጠብቃለች። ገና በአዳም በደሉ ወይም በራሳቸው በደል ምክንያት የረከሱበት የኃጢአት ቅሪት መርገመ ስጋ መርገመ ነፍስ የለባትም፣ አላገኛትም የሚሉት ያኔ ጀምሮ ነው እንጂ ሰው ስለዚህ መጽሐፍ ቅዱሳችን የሚለንን ነው እኛ ልንቀበል የሚገባው። መጽሐፍ ቅዱስ እሷ የጸነሰችው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው፣ አሳረፈው በቃ እንጂ ከዛ በተረፈ ከንጹህ አፈር የተሰራች ናት፣ መርገመ ስጋ መርገመ ነፍስ የለባትም ብሎ አብራርቶ አስረድቶ አይደለም ለዮሴፍ የሰጠው። እሷ እንደ ማንኛውም እኮ እስራኤላዊት የሆነች ብላቴና ናት፣ ሰው የሚኖረውን ኑሮ የምትኖር። ለመላኩ ራሱ ወንድ ሳላውቅ ይሄ እንዴት ይሆንልኛል ያለች እንጂ ከንጹህ አፈር የተሰራች አይደለችም። የት ጋር እንደገና ፍጥረት ተበላሸብኝ ብሎ ሀ ብሎ አዳም ተበላሽቷል፣ በቃ አፈር ነው፣ ወደ አፈር ተመልሷል። ስለዚህ ሌላ ንጹህ አፈር ልፈልግና ንጹህ ዘር አዘጋጅቼ ፕላኔን ልጀምር አለ እንዴ? እግዚአብሔር አላለም። እግዚአብሔር ኃጢአተኛውን ዓለም እንዲሁ ነው የወደደው። እንዲሁ አንድያ ልጁን እንዲሁ ነው የሰጠን ማለት ነው። በአንድያ ልጁ በእርሱ ጸደቅን፣ በእርሱ ከቁጣው ዳንን። ቁጣውን በሙሉ በልጁ ላይ አድርጎ እኛን በደሙ አጸደቀን ማለት ነው እንጂ ንጹህ ዘር ሰርቶ እንደገና ሌላ እንትን ብሎ አበጅቶ ይሄን የሚያደርግ ሰው ነው እንጂ እግዚአብሔር በፍቅሩ ነው የሚታወቀው፣ በምህረቱ ነው የሚታወቀው። እግዚአብሔር ማረን ይቅር አለን። ኃጢአታችንን ቢጠላም ኃጢአተኞችን ግን እንዲሁ ወደደ። ይሄ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እና ብዙ የሚሉት ነገር አለ። ዋናው ነጥቤ ግን ድንግል ማርያም ስትፈጠር ጀምሮ የያዘችው ስጋ አዳም ከውድቀቱ በፊት የነበረው አይነት ሲሆን ሞታ ከተነሳች በኋላ ደግሞ አዳም ከትንሣኤ ሙታን በኋላ ሊይዘው የሚችለው አይነት ስጋና ተፈጥሮ ነው የያዘችው ብለዋል። እና ድንግል ማርያም ስትፈጠር ጀምሮ የያዘችው ስጋ አዳም ከውድቀቱ በፊት የነበረው አይነት ነው ብዬ እኔ አላምንም። ስትፈጠር ጀምሮ የነበረው ስጋ የአዳም ስጋ ነው። የአዳም ስጋ ነው። ተነሳች ብለን ልንል አንችልም። መንፈሷ ድኗል። አሁን እነሱ ሞቷ አዳማዊ ሞት አይደለም። ስትፈጠር ጀምሮ የነበረው ሞትን በተመለከተ ራሱ ስትፈጠር ጀምሮ የነበረው የአዳም ስጋ አይደለም፣ የተለየ ስጋ ነው እና ስትሞት ያሉት ምንድን ነው? ስትሞትም በአዳም አይነት ሞት አይደለም የሞተችው። ሞታለች ማለት ሕርያቆስ እንዳለው ማለት ማን ነው? ያዕቆብ ዘስሩግ እንዳለው በምትሞት ጊዜ
የልጇን ሞት ጽዋ ለመቅመስ ነው። ይህም እንዲሆን የእርሱ ፈቃድ ነው። የልጇን ሞት ጽዋ እንድትቀምስ ነው የሞተችው ነው። ነገር ግን ስትሞት በመጀመሪያው አዳም አይነት ሞት አይደለም የሞተችው። ለምን? የመጀመሪያውን ማለት ከአዳም በፊት የነበረውን ስጋ ይዛ ስለሆነ የሞተችው ልክ እንደ ልጇ ትንሣኤ ነው የተነሳችው። ሞተች እንጂ ስጋዋ አልበሰበሰም፣ አልፈረሰም ነው። ሞተች፣ እንደ ልጇ ትንሣኤ ምን አለች? ተነሳች። እንደ ሰው ይሄ የሚያሳየው ሰው መሆኗን ነው። ሰው ሆና ሞተች፣ ከዛ በኋላ እንደ ልጇ ትንሣኤ ተነሳች። ስለዚህ አሟሟቷ የልጇ አይነት ሞት ነው የሞተችው እንጂ የአዳምን አይነት ሞት አይደለም የሞተችው። እና ስጋዋ መበስበስን መፍረስን አላየም። ልክ እንደ ልጇ ትንሣኤ ተነሳች ነው የሚሉት። ተመልከቱ ሲያጠጋጉ እንዴት እንደ ልጇ ትንሣኤ ትነሳለች እሷ። ኢየሱስ በሶስተኛው ቀን ነው የተነሳው፣ ሞቶ በሶስተኛው ቀን። እሷን ግን እንዴት ተነሳች ልንል እንችላለን? በምንም መልኩ አንችልም። በሶስተኛው ቀን የተነሳ የትንሣኤ በኩር ኢየሱስ ነው። እሷ ግን በሶስተኛው ቀን አልተነሳችም። ለምን ብለን ብንል የአዳምን ሰውነት ነው የያዘችው። ትንሣኤ ዘጉባኤ ነው የምትጠብቀው። መንፈሷ ድኗል። እንደ ልጇ ትንሣኤ ከተነሳችማ አዳኝ ናት ማለት ሌላኛው አዳኝ ናት። እና እንደ ልጇ ትንሣኤ ተነሳች ብለው የሚሉት ታውቃላችሁ፣ የአዳም በደል ስለሌለባት። አልፈረሰም፣ ስጋዋ አልበሰበሰም። በሶስተኛው ቀን በአዲስ ተሐድሶ ተነሳች። እንደዛማ ከሆነ አዳነች እኮ ሊሉ ነው። በጣም ነው የሚያሳዝነው። ይሄ ትክክል አይደለም። እና የልጇን ሞት የሞት ጽዋ ለመቅመስ ነው፣ የእርሱ ፈቃድ ስለሆነ ነው፣ ሰው ስለሆነች ነው የሞተችው እንጂ በአዳም ሰውነት አይደለም የሞተችው አሉ። በጣም ነው ይሄ ትክክል፣ በጣም ግራ የሚያጋባና ትክክለኛ ያልሆነ ማብራሪያ ነው። ድናለች፣ ዳግም ተወልዳለች፣ የእግዚአብሔር ልጅ ናት። ነገር ግን እንደ ማንኛውም ሰው ነው ሞቷ። ስትሞት ኑሮዋም እንደ ማንኛውም ሰው ኑሮ ነው፣ ሞቷም እንደ ማንኛውም ሰው ልክ እኛ እንደምንሞተው ነው የሞተችው። ስጋዋ በመቃብር ነው። አረገች የሚለውን እኛ ልንቀበል አንችልም። በየትኛው ኃይሏ ነው የምታርገው? ጌታ አሳረጋት? ነው አላሳረጋትም። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ዮሐንስ 3:13 እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ነው የሚናገረው። ድንግል ማርያም ወደ ሰማይ አልወጣችም፣ መንፈሷ ድኗል እንጂ። ስለዚህ እንዴት ነው ያዕቆብ ዘስሩግ እንዳለው ያረፈችው የልጇን የሞት ጽዋ ለመቅመስ ነው? እንዴት ያረፈችው ሰው ስለሆነች ነው የሞተችው። እንደ ማንኛውም ሰው ነው የሞተችው። ትንሣኤ ዘጉባኤ ነው የምትጠብቀው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ ሞቷ ግን ተራ ሞት ሳይሆን በመደነቅ በመገረም የሚናገሩት ሞት ነው ብለው ይላሉ። ለምን በመደነቅ በመገረም የሚነገር ሞት ትሞታለች? ሰው ስለሆነች ሞተች እንጂ በመገረም በመደነቅ የሚነገር ሞት የሞተው እንደውም ኢየሱስ ነው። መሞት የማይገባው ኢየሱስ መጥቶ በመሞቱ እንደነቃለን፣ እንገረማለን። የማርያም ሞት እንዴት ያስደንቃል! ማርያም ሰው ስለሆነች ነው የሞተችው። ምንም ሞት ሰለማዋት ይደሉ ሞታ ለማርያም ያጽብለክ ሞት ለሟቹ ሞት ይገባዋል። ሞት የማርያም ሞት ያስደንቃል ብለን አንደነቅም። በምን ያስደንቃል? የአዳም ዘር ስለሆነች ሞተች። የሚያስደንቀው እንደውም ኢየሱስን ተቀብላ መሞቷል። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ እንጂ አዲስ ዘር ወይም ደግሞ ከአዲስ አፈር የተሰራች ስለሆነች
ሞቷ አዳማዊ አይደለም ብለን ልንል አንችልም። እንደ ልጇ ትንሣኤ በሶስተኛው ቀን ተነሳች ካልን ደግሞ አዳኝ ናት፣ ያልተናነሰ አዳኝ ልንል ነው። ያ ትክክል አይደለም። ያ ትክክል አይደለም። ይሄ መታረም ያለበት ነገር ነው። ክብር ለእግዚአብሔር ለአምላካችን ይሁን። የትንሣኤ በኩር የሆነውን የክርስቶስን ሞትና ትንሣኤ ፍኖት መከተል ስለሚገባት አይደለም፣ ሰው ስለሆነች ነው የሞተች። ሰው ስለሆነች ነው። እና ይህ ምንድነው? ሰይጣን በስርዋጽ አጠጋግቶ ከኢየሱስ ጋር በእኩል ደረጃ አለ ማርያምን ለማስቀመጥ ሆነ ብሎ ሰይጣን የሰነቀረው ነገር ነው፣ የተረተው ተረት ነው። አዲስ ዘር አድርጎ ፈጠራት፣ ከንጹህ አፈር ፈጠራት። ስለዚህ ሞቷም ልዩ ነው፣ የመደነቅ ሞት ነው ብለን ወደ ተረት እንድንመለስ አያችሁ። ምንም እሷን ከንጹህ ዘር የፈጠረበት ወይም ከንጹህ አፈር የፈጠረበት የለም። እንደገና ደግሞ በአዳም ባህሪ ውስጥ የምታበራ እንቁ አይደለችም። እንደገና ደግሞ ሞቷን ማስገራሚ ሊሆን አይችልም። ሰው ስለሆነች ነው የሞተችው። እንደውም ኢየሱስን ተቀብላ ነው የሞተችው። እናት ናት፣ የኢየሱስ እናት ልክ ነው። ነገር ግን ነፍስ መድኃኒቷ ነው ኢየሱስ። ስለዚህ እንደውም እሷ የተቀበለችውን ኢየሱስን አንተም ተቀበል ነው ምለው። አንቺም ተቀበይ፣ እርሶም ይቀበል። ካመለጦት ወደ ሲኦል መውረዶት ነው እንጂ እንደ ልጇ ትንሣኤ እና አለቃ ማን ነው ሊቀ ሊቃውንት ስሙር እሷ ብቻ አይደለም እንደ ልጇ ትንሣኤ፣ እኛም እንደ ልጇ ትንሣኤ ነው የምንነሳው። ግን በሶስተኛው ቀን ላንነሳ እንችላለን። ታዲያ እሷ ለምን በሶስተኛው ቀን ተነሳች ብላችሁ ታወራላችሁ? አዳኝ ናት ለማለት ነው አይደለ? አረገች በስብሐት አረገች በእልልታ እያላችሁ እርገታ ለማርያም ቱሌል አረገች። ማርያም ከሰው ዘር የተለየች ሆና አረገች። የእሷ እርገት የተለየ ነው። የእሷ ትንሣኤ የተለየ ትንሣኤ ነው። እንደዚህ ከሆነ አዳኝ ናት ማለት ሌላኛዋ አዳኝ እሷ ናት። ኧረ እንደው በፍጹም እኛም እንደ ልጇ ትንሣኤ እንነሳለን፣ ኢየሱስን ስለተቀበልን። ኢየሱስ የባህሪ አምላክ ነው፣ ሞትን ሽሮልን ነው። እኛ ደግሞ ኢየሱስን በመቀበል ሞት የተሻረልን ስለሆነ እንነሳለን። እሷም እንደኛ ነው የምትነሳው እንጂ እንደ ልጇ ትንሣኤ አይደለም። እሱ እኮ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የተነሳው። እኛ ግን እሱን በማመን ነው ከእርሱ ጋር የምንነሳው፣ በመጨረሻ ደግሞ የምንነሳው ማለት ነው። እሱን ስላመነች ነው የመጨረሻ ትንሣኤ የምታገኘው ድንግል ማርያም እንጂ በሶስተኛው ቀን አልተነሳችም፣ አላረገችም። አሁን ድንግል ማርያም እንደገና ደግሞ ልዩ ዘር ሆና ከንጹህ አፈር አልተበጀችም በፍጹም። ይሄ የማጠጋጋት ጉዞ ያደረገው ምንድነው? አጋንንት ነው። ሰው ኢየሱስን አምኖ እንዳይድን ብቸኛ አዳኝ በልደቱ ብቸኛ፣ በሞቱ ብቸኛ፣ በትንሣኤው ብቸኛ ኢየሱስ መሆኑ አውቆ እንዳይድን ነው። ኢየሱስ እኮ ሞቱ ትርጉም አለው፣ ትንሣኤው ትርጉም አለው። ኢየሱስ እኮ ከሞት ሲነሳ እኮ የሞትን መውጊያ ሰብሮ ነው፣ ሞትን ሽሮልን ነው። ድንግል ማርያም ሞትን ሻረችን እንዴ? እንደውም የግንቦት ኪዳነ ምሕረት ላይ እኮ ሞትን እንደሻረች ሁሉ ይናገራል። በጣም የሚያሳዝን ነው። ሞትን እንደሻረች፣ የሞት መውጊያ በማርያም ተሰበረ የሚላል። የሞት መውጊያ በኢየሱስ ነው የተሰበረው። በቃ እናምታታ፣ በኢየሱስ ነው የሞት መውጊያ የተሰበረ። ሞቶይ መውጊያ የታለ? ሲኦሎይ ድል መንሳት የታለ የተባለው ኢየሱስ ነው። ስለዚህ ከንጹህ አፈር ከንጹህ ዘር የተሰራ ፍጥረት የለም። በጣም ስህተት፣ ትልቅ ስህተት። ቤተክርስቲያኗን ለውድቀት ያደረሳት ይሄ ተረት ነው። ይሄ ተረት ነው። በጣም 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 ሊወገድ ይገባዋል። የእግዚአብሔር መቅደሱ ማደሪያው ተሆነው ዘንድ ከንጹህ አፈር ወይም ከንጹህ ዘር የተፈጠረች መሆኗን አያችሁ። በጣም እኮ እንዴት ያሳዝናል። ከንጹህ አፈር ከንጹህ ዘር ስለተፈጠረች ትንሣኤዋም ልክ እንደ ልጇ ትንሣኤ ነው። ሞቷ አስገራሚ ነው። አያሳዝንም? አሁን ሰው ምርጫ ውስጥ ይገባል። አያችሁ፣ አሁን በፈተና ላይ የምርጫ ፈተና አለ፣ የዳሽ ሙላ ፈተና አለ።
ምርጫ ላይ አሁን የሚያምታቱ ምርጫዎች አሉ። በጣም ካላጠናችሁ አትመልሱ። ልክ እንደዚህ የምርጫ እንትን ነው። አሁን ምርጫ ውስጥ የሚከት ኢየሱስ ወይስ ማርያም እንዲል ሰው ከንጹህ አፈር ተበጀች። ሞቷ አስገራሚ ነው። እንደገና ደግሞ ንጹህ አፈር ስለሆነ የተነሳቸው እንደ ልጇ ነው። ስለዚህ ማጋ ሊሄድ ማርያም ጋር ወይስ ኢየሱስ ጋር ይልና አንድ ሰው ግራ ይገባዋል። ምርጫ ውስጥ ይገባ ወይ ወደ ማርያም ይሄዳል፣ ኢየሱስን ይተዋል ማለት ነው። ለዚህ እኮ ነው ኢየሱስን የተዉ ሰዎች ናቸው እኮ ማርያም አረገች ብለው ፍልሰታን እንትን የሚሉ። ኢየሱስን የተዉ ሰዎች እኮ ናቸው ማርያም ተነሳች የሚሉት። አክብሩ ዋለ ማርያም ከመትንሳኤ ወልዳ፣ እንደ ልጇ ትንሳኤ አድርጋቸው አክብሩ። የት ጋር የልጇ ትንሳኤ የሚመስለው የለም። ለዚህ ነው ዮሐንስ ወንጌል 3:13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለን። እንዴ ኢየሱስ ሲነሳ እኮ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ነው የተባለ። ለማርያም ይሄ ተነግሯል። መልአኩ ለማርያም ይሄንን አብስሯል። ሕያውን ከሙታን መካከል ስለምን ትፈልጓታላችሁ? ተነስታለች እንጂ በዚህ የለም ተብሏል? አልተባለም። አንድና አንድ ኢየሱስ ብቻ ነው የተባለ። ተነስቷል እንጂ በዚህ የለም። ያ የኢየሱስ ትንሣኤ የእኛ ትንሣኤ ስለሆነ የማርያም ትንሣኤ አይደለም። የእኛ ትንሣኤ የኢየሱስ ትንሣኤ ነው። ማርያም አልተነሳችም። የኢየሱስ እርገት ነው የእኛ እርገት። የኢየሱስ ሞቱ ነው የእኛ ሞት። ሞቱ ሞታችን፣ ትንሣኤው ትንሣኤያችን፣ እርገቱ እርገታችን። መጽሐፍ ሮሜ 4:23-25 ሄደን ስናይ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ለምናምን ጽድቅ ሆኖ ይቆጠርልን ዘንድ አለው ይላል። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ነው የሚለው። ስለዚህ ስለ በደላችን አልፋ የተሰጠችውን አላለ። እኛን ስለ ማጽደቅ የተነሳችውን አላለ። እሷንም አልጨመረም እኮ። ይሄ ስለ በደልህ አልፎ የተሰጠ ኢየሱስ ብቻ፣ አንተን ስለ ማጽደቅ የተነሳ ኢየሱስ ብቻ። ስለዚህ ምንም የሚያስገርም ሞታ ለማርያም ብለን የሚያስገርም ሞት ማርያም አልሞተች። ይሄ ሰይጣን ሲያባብለን ሲያግባባን የኢየሱስን ትንሣኤ ትተን እሱ ጋር እንድንመጣ ማርያም ጋር መምጣት ሰይጣን ጋር መምጣት እዛ ጋር መተን እንድንስት ለማድረግ እንዳንስት መጽሐፍ ቅዱስ አቁሮ ያዘን። በቃ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ለምናምን ለኛ ጽድቅ ሆኖ ይቆጠርልን ዘንድ አለው። ሮሜ 4:23-25 እንደገና ደግሞ ምን ይላል? ይሄ ያለው ሮሜ 4:23-25 ከ23-25 አንብበው። ሊቀ ሊቃውንት ስሙር አንብበው። አጠገብም ያለው ወንድም ያንብብ። እንዴ እንደገና ደግሞ ምንድን ነው የሚለው? አንደኛ ቆሮንቶስ 15 ላይ ሄደን ስናይ ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ 15 እኔ ደግሞ ቁጥር 3 ጀምሮ እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ማርያም ተነሳች ይላል እዚህ ጋር። ማርያምም አብራ ሞተች ተቀበረች፣ በሶስተኛው ቀን ተነሳች። አንተ ግን እዚህ ጋር ስታብራራ እንደ ልጇ ትንሣኤ ያልክ። ሞቷ አዳማዊ ሞት አይደለም። ለምን? የተለየ ዘር ናት፣ ከተለየ አፈር ነው የሰራ። ስለዚህ ሞቷ ልክ ክርስቶሳዊ ሞት ነው። ከዛ በሶስተኛው ቀን ነው የተነሳችው። ይሄው እኮ በሶስተኛው ቀን የተነሳው ኢየሱስ መጽሐፍ እንደሚል ሞተ ተቀበረ ይላል። በሶስተኛው ቀን ተነሳ። ድንግል ማርያም በሶስተኛው ቀን ተነሳች ይላል። ለምን? እዚህ ጋር ሰው ያመልጣል፣ ይድናላ። እንዳይድን አያችሁ፣ ድንግል ማርያም ተነሳች ብላችሁ ትናገራለች፣ አረገች ሁሉ ብላችሁ። በጣም ነው ማዝነው በእውነት በኦርቶዶክሳዊ ሐዋርያዊት ቤተክርስቲያን። የኢየሱስ ትንሣኤ በቂያችን ነው። የኢየሱስ እርገት በቂያችን ነው። ይሄ እንዲሁ ወደ ላይ ሲሄድ ያያችሁት ኢየሱስ
ተመልሶ ይመጣል ነው የተባላችሁ። ስለምን ቆማችኋል? ሐዋርያቱ መላእክቱ እኮ ሐዋርያት እንዲህ ነው ያላችሁ። ስለምን ቆማችኋል? እንዲህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል። ማራናታ የሚመጣው ኢየሱስ ነው ተስፋችን። ከኢየሱስ ውጪ የሚመጣልን የለም፣ ወደ ሰማይም የሄደ የለም። እንደ ኢየሱስ አይነት ሞት የሞተ የለም። ንጹህ ዘር ሆና ወይም ደግሞ ከንጹህ አፈር ተፈጥራ አልቦ አይደለም የሞተችው፣ የአዳም ዘር ሆና ነው የሞተችው። እንደውም የሚያስደንቀኝ እኔ ጌታን መቀበሏ ሞቷ አይደለም። ጌታን ተቀብላ ስለሞተች በአብ ቀኝ ናት፣ ድናለች። ትንሣኤ ዘጉባኤ በመጨረሻ ትጠብቃለች እንጂ ሞቷ አስገራሚ አይደለም። የኢየሱስ ሞት ነው አስገራሚ። በሞቱ ውስጥ የተሰራ ስራ ስላለ፣ የዕዳ ጽሕፈት ስለተደመሰሰ፣ በመስቀል ተጠርቆ ዕዳችን ስለተወገደ፣ መጋረጃ ስለተቀደደ ሞቱ አስገራሚ ነው። የማርያም ደግሞ ምኑ ላይ ነው የሚያስገርም? ከንጹህ አፈር ነው እንዴ! አክብርዋ ለማርያም ከመ ትንሣኤ፣ እንደ ልጇ ትንሣኤ እንዴት ሆና ነው የምትከብረው? እባክህ እኔ በጣም ማዝነው በዚህ ነው። እንደ ልጇ ትንሣኤ አድርጋችሁ አክብሩ የሚለውን የታምረ ማርያምን ተረት አወግዘዋለሁ። እንደ ልጇ ትንሣኤ በፍጹም አትከበርም ድንግል ማርያም። ኢየሱስ እኮ ራሱን ችሎ ነው የተነሳው እኮ። በሶስተኛው ቀን ተቀብሮ አልቀረም። መጽሐፍ እንደሚል በመጽሐፍ ቃል ነው የተነሳው። የቱ ጋ ነው እስቲ ማርያም በመጽሐፍ ቃል የተነሳችው? እስቲ ያሳየኝ ስሙር አላምረው። እስቲ አጠገብ ያለው ሊቃውንት ያሳየኝ። በጣም ነው የሚያሳዝነው። እና የሳታችሁት ምንድነው? ከንጹህ ዘር የእግዚአብሔር መቅደሱ ማደሪያው ተሆነው ዘንድ ከንጹህ አፈር የተፈጠረችው መሆኗን አላወቀም ብሎ ኢራቅሊስ የሃይማኖት አወጣቅሽ እንትን ከንጹህ አፈር ነው የተሰራችው። የቱ ጋር መጽሐፍ ቅዱስ እንደዛ ይላል ወይ? በፍጹም አይልም፣ በፍጹም። ሌላም ደግሞ ብዙ የምትሉት አለ። ቀደሳ ወአክበራ ወአላ አላም ኩሎን መዋዕል ምን ማለት ነው? ሰንበተ ክርስቲያን ለያት አከበራት ማለት ነው። ንጹህ አነ እምደሙ ለዝብእሲ፣ እኔ ከዚህ ሰው ደም ንጹህ ነኝ ስንልስ ልዩ ነኝ አይመለከተኝም ማለታችን ነው። ስለዚህ ሊቁ እንዲሁ አንጽሖ ስጋሃ ያለው ስጋዋን ከአዳም ለይቶ አነጻ ቀደሰ ለየ ማለት እንደሆነ ቤተክርስቲያን ታምናለች። ከአዳም ለይቶ ነው ያነጻት? በፍጹም ከአዳም ለይቶ አይደለም ያነጻት። እሱ ያነጻት በማህፀን እያለ ነው ጽንሱን ለመጠበቅ ያንን ያደረገው እንጂ ከአዳም ለይቶ ገና በመጀመሪያ ማለት ኮራፕተብል እንዳትሆን ወይም ደግሞ ስሙር አላምረው እንዳለው የወደቀው ስጋ እርሷ ውስጥ እንዳይኖር አድርጎ አይደለም ያነጻት ከአዳም ለይቶ። እንደዚህ አይነት ፕሮግራም የለውም ጌታ። ይሄ ኦርቶዶክሳዊ ተሳስታ እያብራራች ያለችው ህዝቡንም እያሳተችበት ያለ መንገድ ነው። ይህን አላደረገም እግዚአብሔር። በጣም ነው ማዝነው። እና ቀደሳ ወአክበራ ወአልዓላ የሚለው ነገር አግባብ አይደለም። እነዚህ ማብራሪያዎች መጽሐፍ ቅዱሳዊ የሆኑ ምኖች ናቸው፣ ማብራሪያዎች ናቸው። ከንጹህ አፈር አልሰራትም ማለት ንጽህ ጠባያ ያላደፈባት ያልጎደፈባት ገና በማህፀን አጥንት ሰክቶ ሲፈጥራት በንጽህና የጠበቃት ስለሆነች ከንጹህ አፈር የፈጠራት በማለት ተናገረ። ገና ሲፈጥራት እንደዚህ አድርጎ አልፈጠረም በፍጹም። ከአዳምና ከሔዋን ነው በሩካቤ ስጋ የተገኘችው። ስለዚህ መጽሐፎቻችሁን አስተካክሎ መናገር ይሁን። ምናልባት መጣል ያለበትም ነገር ካለ ከውስጡ መጣል ነው እንጂ መጽሐፍ ቅዱስ በማይልበት መንገድ
ማብራሪያ መስጠት ተገቢም አይደለም። ራሱ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ያላ በሩካቤ ዘበግ ማና ወያቄም ተወለድኪ ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ በሩካቤ ካህና በሕግ በሆነ በሩካቤ ከተገኘች የሰው ዘር ነች። በቃ ተጸንሳ ሰዎች ግንኙነት አድርገው ልጅ እንደሚወልዱ እንደዛ ነው የወለደ። በአመንዝራነት አልወለደችም፣ አልተወለደችም። በኃጢአት ፍትወት አይደለም። በኃጢአት አሁን እናንተ ግን በኃጢአት ፍትወት የተጸነሽ አይደለሽም ማለት በቃ በእግዚአብሔር ፕሮግራም የመጣች ነች። በኃጢአት ፍትወት አይሁን እንጂ በፍትወት ነው የመጣችው። ምኞት ስላለ ሐናና ኢያቄም እንደ ልክ ማንኛውም ሰው ምኞት ኖሮት ከባል ከሚስቱ ጋር ተኝቶ ልጅ እንደሚጸንስ ምኞት ኖሯቸው የፍትወት ምኞት ኖሯቸው ማርያምን የጸነሱ ናቸው። ስለዚህ ትክክለኛ ሰው ናት። በቃ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እንደኛ እንደ ሰው ነው የሞተችው። ልዩ የሚያደርጋት ኢየሱስን በመውለዷ ነው። በጸጋ ነው የወለደችው። ጸጋ የሞላብሽ ሆይ ደስ ይበልሽ ብሎ ገብርኤል አዘጋጃት፣ አሰናዳት፣ ወለደች። በቃ ይሄ ነው እውነቱ። ለምን እውነትን አናስተምርም? ለምን እውነትን አንናገርም? እንደገና ደግሞ ሌላ የቤተ ክርስቲያን መጽሐፍ ማሳየት እፈልጋለሁ። ከዛ መልስ ክብር ለእግዚአብሔር ይሁን። የቤተ ክርስቲያን መጽሐፍ የራሳችሁ መጽሐፍ ያፈርሳል። ሰው ሁሉ በአዳም ኃጢአት ተጠያቂ ስለመሆኑ በተለይ ደግሞ የጌታችን እናት ቅድስት ማርያም ጥንተ አብሶ እንደነበረባት ሲገልጹ አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ተቀባይነት የለው። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችም። በሩካቤ ዘበሕግ የተገኘች ናት። በጣም ሐናና ኢያቄም ተዋደው ነው። አሁን ልክ ወጣት ጮኛሞች ተዋደው እንደሚጋቡ ተዋደው ተጋቡ። ተዋደው አልጋ ላይ ተኙ፣ ወደቁ። ሐና በኢያቄም ፍቅር ተነድፋ፣ ኢያቄም በሐና ፍቅር ተነድፈው ሚስቴ ተባብለው የፍቅር ቋንቋ ተገላልጸው ከዛ በኋላ ድንግል ማርያምን ጸነሱ እና በሩካቤ ስጋ ተወለደች። ስለዚህ የመላእክት ዘር አይደለችም፣ የመላእክት ወገን አይደለችም፣ ንጹህ ዘር ማለት አይደለችም። ወይም ደግሞ ከንጹህ አፈር የተገኘች አዳም የተሰራበት አፈር ተበላሽቶ እግዚአብሔር ሌላ አፈር እንደገና አድቦል ብሎ ከንጹህ አፈር ወይም ከንጹህ ዘር አላዘጋጀልንም። ድንግል ማርያም እግዚአብሔር ጸባዖት ዘርን ባያስቀርልን ኖሮ እንደ ሰዶም ባልሆንን እንደ ገሞራ ባልሆንን ይላል አይደል? ኢሳይያስ 1:9 ላይ ከመሰዶም እንኮነ ወከመ ገሞራ እመሰልነ እግዚአብሔር ኪያኪ እመያትረፈለነ። እግዚአብሔር ኪያኪ ብላችሁ ተተረጉማላችሁ። እግዚአብሔር ኪያኪ አንቺን ባያስቀርልን ኖሮ አንተርፍም ነበር። ጌታ ነው እንጂ ዘር የተባለው እኮ ክርስቶስን ባያስቀርልን ኖሮ እንደ ሰዶም ነበረ የምንሆነው እንጂ እሷ ልዩ ዘር ከሆነችማ ወይ ቤዛ ልትሆን ነው ማለት ነው። ልዩ ዘር የለውም እግዚአብሔር። እሷ የአዳም ዘር ናት አይደለም? እሱ ክርስቶስ እንኳን የአዳም ዘር በዳዊት ነገር ነው ተቆጥሮለት የመጣ ሁለተኛ አዳም ነው። ግን ያለ ኃጢአት ነው የተጸነሰው የተወለደው። ቅዱሱ የእግዚአብሔር ልጅ ብሎ መስክሮለታል። ለእሷ ግን ምን የመሰከረው ነገር አለ? እግዚአብሔር ኪያኪ ብላችሁ ትተረጉማለት። በእውነት ከሊቃውንት እኔ ይሄንን አልጠብቅም። እመያትረፈለነ እንዴት ይባላል? እግዚአብሔር ኪያከ እመያትረፈለነ። እግዚአብሔር አንተን ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራ፣ ጌታ ባይቀርልን ኖሮ ባይነሳልን፣ በቃ ይሄ ሁሉ። ስለዚህ ከሐናና ከኢያቄም በሩካቤ ስጋ ተገኝታ እንደ ማንኛውም ሰው አልቅሳ ተጫውታ ያደገች ብላቴና ናት። ይህንን ልንረዳ ይገባ። የመላእክት ወገን አይደለችም፣
ካሳ የሚያስፈልጋት ስትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ሆኖም እንደ አዳምና ሔዋን የምኞት የመናገር የገቢር ኃጢአት ፈጽሞ የለባትም ትላላችሁ። ግን በስጋ እንትን ባትልም ወንድ ስለማላውቅ ይሄ እንዴት ይሆንልኛል ማለቱ በሐልዮ ታስባለች ማለት ነው። ሰው እንደሚያስበው ወንድ የሆነች ፍጥረት ምናምን አይደለችም እኮ። ወንድና ሴት ተገናኝተው እንትን እንደሚሉ ስለምታውቅ የመላኩን ቃል ለመቀበል የተቸገረችው ከዚህ የተነሳ ነው። ወንድ ሳላውቅ ይሄ እንዴት ይሆንልኛል ብላ እንደገና ደግሞ የቤተ ክርስቲያን መጽሐፍ የሚለው ነገር አለ። እስመ በእንቲሃ ወበእንተ አዝማዲሃ ተሰቀልኩ ዲበ እስከ ማዕድህኖሙ አዳምሃ አቤልሃ አብርሃምሃ ይስሐቅሃ ወያዕቆብሃ ወባዕዳነ ነቢያት ለከማሆሙ አቀቡ ሕግየ ከመ በላዕሌሆሙ እሰባ እስከ ለዓለም ዓለም። ስለ እርሷና ስለ ወገኖቿ በእንጨት ላይ ተሰቀልኩ። ይኸው የቤተ ክርስቲያን መጽሐፍ በእንጨት ላይ ተሰቀልኩ። አዳምን፣ አቤልን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሌሎችን ነቢያትንና እንደነርሱ ያሉትን ሕጌን የጠበቁትን አድናቸው ዘንድ በእነርሱ እስከ ዘላለም ድረስ እመሰገን ዘንድ ይላል። የኅዳር ጽዮን ቅንዋት እስመ በእንቲሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ። ስለ እርሷና ስለ ዘመዶቿ ቢል ኖሮ አዎ ንጹህ ዘር ናት፣ ከንጹህ አፈር ወይም ከንጹህ ዘር የተገኘች ልንል እንችላለን። ቤዛ ስላስፈለጋት አይደለም እንዴ? ዋጋ ክፍያ ስላስፈለጋት አይደለም እንዴ? ስለ እርሷና ስለ ዘመዶቿ የተባለው ካሳ ስለሚያስፈልጋት አይደለም እንዴ? ኢየሱስ ስለ እርሷም ነው የሞተው። ይህንን ካልሰበካችሁ በጣም ችግር ነው። ስለ እርሷ የሞተውን ስለ እርሷ ሞቶላት ኢየሱስ፣ እናንተ ግን አረገች ትላላችሁ። እናንተ ግን በሶስተኛው ቀን ተነሳች። አያሳዝንም? ቤተ ክርስቲያኗ በትምህርቷ እርስ በርስ ተጣረሰ ትምህርቷ። እዚህ ጋር ስለ እርሷ በእንጨት ላይ ስለ ወገኖቿ ተሰቀልኩ እያለ የኅዳር ጽዮን ቅንዋት፣ እናንተ ግን ከንጹህ አፈር ተበጀች፣ በሶስተኛው ቀን እንደ ልጇ ተነሳች፣ እንደገና ደግሞ አረገች፣ በአብ ቀኝ ተቀመጠች ብላችሁ ቤዛና መድኃኒት አስፈልጓት ኢየሱስ ሞቶላት ሳለ እሷም አልደበቀችም እኮ። ነፍሴ ታቢዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኒቴ፣ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ ተመልክቶን ነፍሴ በአምላኬ በመድኃኒቴ ሐሴት አደረገ መድኃኒቴ ብላ ተናግራ፣ እናንተ ግን ንጹህ ዘር ከንጹህ አፈር የተሰራች ንጹህ ዘር የአዳም በደል ያልነካት መርገመ ስጋ መርገመ ነፍስ የሌለባት እንደዚህ ብሎ ነገር አለ እንዴ? ዋጋ ተከፍሎላታል። ቤዛ አስፈልጓታል። እንደኛ ናት። ስለዚህ ሞቷ አስገራሚ ሊሆንብን አይችልም። እንደ ልጇ ትንሣኤ ተነሳች አንልም። እንደ ልጇ ትንሣኤ እኛ ብንነሳ እኮ አዳኝነን ብለን አይደለም የምንነሳው፣ የዳንነን ብለን ነው የምንነሳው። የጸደቅነን በኢየሱስ ያመንነን፣ ያመኑትንም በመጨረሻው ከእርሱ ጋር ያመጣቸዋል ይላል ተሰሎንቄ መጽሐፍ ላይ። በአንበሳ ሊበሉ ይችላሉ፣ በወንዝ በተለያየ ነገር እና በኢየሱስ አምነው ከሞቱ እኛን ብቻ ሳይሆን እነዛንም ሰዎች ያመጣቸዋል። ኢየሱስ ግን ሲነሳ እኛን ለማጽደቅ ነው። እኛ የምንነሳው ሌላውን ለማጽደቅ ነው እንዴ? አይደለም። ስለ ጸደቅን ነው የምንነሳው፣ ስለ ዳንን ነው የምንነሳው። ያ የኢየሱስ ትንሣኤ የእኛም ትንሣኤ ስለሆነ እንዴ። ለምንድነው ድንግል ማርያም በሶስተኛው ቀን የምትነሳው? ለምንድነው ከሰው ተለይታ አረገች የምትሉት? እንዴ እዚህ ጋር እስመ በእንቲሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ እያለ
ስለ እርሷና ስለ ዘመዶቿ በእንጨት ተሰቀልኩ እያለ ቤዛ ያስፈለጋትን ሴት በሶስተኛው ቀን ተነሳች እንዴት ትላላችሁ? አረገች እንዴት ትላላችሁ? እኔ በእውነት በጣም አዝናለሁ። በጣም ህዝቡን ለምን ታምታታላችሁ? በጣም ነው ማዝነው። አላረገችም፣ አልተነሳችም። እሷ መድኃኒት ያስፈለጋት ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀልኩ የተባለላት ናት። ይኸው የራሳቸው የቤተ ክርስቲያን መጽሐፍ ነው የሚናገረው። ስለዚህ ይህንን የተለያየ ሃይማኖት አበው መጽሐፍ ላይ አሁን የጠቃቀስኳቸውን የጠቀሳችሁትን ነገር አፍርሱ፣ አስወግዱና በትክክለኛው ትምህርት ላይ መታችሁ ተመስረቱ። ለኛ የሞተልን የተነሳልን ኢየሱስ ብቻ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው የተባለ ሲሄድ ያየ ነው። ተመልሶ የሚመጣው እርሱ ነው፣ ይወስደናል። እኔ ባለውበት በዚያ እናንተን አኖራችኋለሁ። እያድገክሙ ጓለማውታ ትኩኑ እመኑ ብዬ ወመኑ ባብዬ እስመ ውስተ ቤተ አቡየ ብዙ ማህደር ወምዕራፍ ቦቱ በእኔ መኑ በአባቴ መኑ በአባቴ ቤት ብዙ ማረፊያ አለ ያለን። ይሄዳለው መጥቼም ወስዳችኋለሁ ያለን ኢየሱስ ነው። የሄደው ኢየሱስ ተመልሶ ይመጣል፣ እንደገና ይወስደናል። ማርያም ግን ልክ እንደኛ ነው ያንቀላፋቸው፣ እንደኛ ነው የሞተችው እንጂ እንደ ልጇ ትንሣኤ አይደለም። አላረገችም። እንደገና ደግሞ ልዩ ዘርም አይደለችም። ልዩ ዘር ስላላ የሳታችሁት እኮ አረገች ጋር ሳይሆን ተነሳች ጋር ሳይሆን ልዩ ዘር ከልዩ አፈር ተሰራች ያላችሁ ጊዜ ነው የሳታችሁት። እንደገና ደግሞ እዚህ የቅንዋትን መጽሐፍ እስመ በእንቲአ ወበእንተ አዝማዲያ ብላችሁ ጽፋችሁ ወደ ሌላ ተረት ስለሄዳችሁ ወደዚህ ተመለሱ፣ ወደ ትክክለኛው አስተምህሮ። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ወደሚለው ትክክለኛ የመጽሐፍ ቅዱስ እውነት ተመለሱ። በቃ እና ያረገውን የሞተውን የተነሳውን ኢየሱስን እያደነቃችሁ እርሱን ብቻ ስበኩ። በትንሣኤው ብቸኛ ነው፣ በሞቱ ብቸኛው ነው፣ ብቸኛ ነው፣ በመምጣቱ ብቸኛ ነው። ብቻውን የሄደ ብቻውን ይመጣል፣ በመላእክት ታጅቦ ይመጣል። በቃ ይሄ ነው እውነቱ። መዳን በኢየሱስ ብቻ ነው። መዳን በሌላ በማንም የለም። እናንተ ግን ማርያምን የኃጢአተኞች መድኃኒት ብላችኋታል እኮ። ለኃጥአን መድኃኒታችሁ ናትና አክብሯት። ትንሣኤዋንም እንደ ልጇ ትንሣኤ አድርጋችሁ አክብሩ ብላችሁ በጣም የሚያሳዝን ተወዳዳሪ አድርጋችሁ የኢየሱስ በጣም ነው ማዝነው በእውነት በጣም ትልቁ ወንጌል እንዳይገባት ኦርቶዶክስ የሆነችው በዚህ ተረት ነው። ስለዚህ እንመለስ ሊቀ ሊቃውንት መልስ የሰጣችሁት እንትን ባመሰግንም የቤተ ክርስቲያን ሰዎች መሆናችሁን ባረጋግጥም፣ ነገር ግን ማብራሪያዎቻችሁ በሙሉ መጽሐፍ ቅዱሳዊ ናቸው። ልትመለሱ እንደገና ልታጠሩ ይገባል። ከንጹህ አፈር ተበጀች ምናምን የምትሉትን ነገር ርሳት የሌለባት ንጽሕት የሆነች ከመባህሪ ጻዳ ምናምን የሚለውን ይሄ ተረት የሆነ ነገር ማስወገድ ያስፈልጋል። ማንም አይሰማም። አሁን ኢየሱስ የሚሰበክበት ጊዜ ነው። ፕሮቴስታንቱ አምልጧል። ሌላው ትውልድ ደግሞ አሁን እያመለጠ ነው ያለ፣ እየዳነ እውነትን እያወቀ በፍጹም ብትነግሩት አይቀበልም። እና ዛሬ ይህንን ነው ልተው የምፈልገው። ስለዚህ ድንግል ማርያም የአዳም አድፎ የነበረው የአዳም ጠባይም ጥንተ አብሶ አለባት ብለን ብንል ማነወር አይደለም። ድንግል ማርያም የአዳም በደል እና አብርሃምም አለባቸው፣ ሁሉም ሰው አለበት። የአዳም በደል የሌለበት ኢየሱስ ብቻ። የእግዚአብሔር ልጅ ሆኖ የተወለደው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ የተባለው አዳኛችን ኢየሱስ ብቻ ነው። በእሱ አንጠራጠርም። በቃ እምነታችንን ተስፋችን እሱ ጋር ነው ያለው። ሌላውን ተረት የሆነ ነገር እባካችሁ አስወግዱ። በእውነት ህዝቡ ይዳን። በቃ ወደ ኢየሱስ ይምጣ። ኢየሱስ ይበቃዋል። ኢየሱስን ይመን።
ምርጫ ውስጥ አትክተቱት። በቃ ተረት ተረት በሆኑ ባልጠሩ ተረቶች በቃ ትክክለኛውን ጌታና አዳኝ አምኖ ምስክር ይሁን። ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔር ከሙታን ለይቶ እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሮሜ ምዕራፍ 10 ላይ እግዚአብሔር ከሙታን ለይቶ እንዳስነሳው ከሙታን ለይቶ ያስነሳው ነው ያጸደቀን። በልቡ አምኖ በአፉ መስክሮ ይዳን። ይህን ኢየሱስን ይቀበል፣ አይፈር በኢየሱስ። ኢየሱስ ጌታ ነው። እኛ አላልንም እንዴ? ታዲያ እኛ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ኢየሱስ ጌታ ነው የምንለው እኮ ከሞት ስለተነሳ ነው። ኢየሱስ የሰውነት ስሙ እኛን ለማጽደቅ ስለተነሳ ነው። አሁን ትውልዱ አማኙ ሁሉ ኢየሱስ ጌታ ነው የሚለው እኛን ስለማጽደቅ ስለተነሳ ነው። ስለዚህ በግልጽነት የኢየሱስን ጌትነትና አዳኝነት እቺ ቤተክርስቲያን ምን አለ ብትሰብክ። እናንተ ሊቃውንት ሆናችሁ ስንት ነገር እያወቃችሁ ቅኔውን መጽሐፉን እያወቃችሁ በተሳሳተ መንገድ ትተረጉማላችሁ። በደል የለባትም ብላችሁ አማራጭ ለማድረግ ማርያምን የትንሳኤው አማራጭ የእርገቱ አማራጭ አድርጋችሁ ልታስቀምጡ በጎን ተነጻጻሪ ማንም ኢየሱስን የሚወዳደር የሚነጻጸር የለም። ሰው ስለሆነ ኢየሱስን እናነጻጽረዋለን እና ይሄንን ነው ዛሬ ልተው የምፈልገው። እግዚአብሔር አምላክ የተባረከ ይሁን። ጥያቄ ያላችሁ ካላችሁ በኢንቦክስ አናግሩ። ምናልባት በጣም ያልተብራራ ነገር ካለ ተመልሼም ላብራራ እችላለሁ። ክብር ለእግዚአብሔር ይሁን። ጨርሻለሁ። ይሄንን ለናለቃ ማን ነው ለሊቀ ሊቃውንት ስሙር አላመረው ሊቃውንት ተብለው ማብራሪያ ለሰጡ ለሌሎችም ኦርቶዶክሳውያን አድርሱልኝ። ተባረኩ። ዘመናችሁ ይባረክ። ጨርሻለሁ። በሌላ ቪዲዮ እመጣለሁ። ተባረኩ። አሜን።